ቤተሰብ የወይዘሮ ሜላት ነገር ግን እየገባችሁ ነው? ወይዘሮ ሜላት ባዩሽም ካልጠየቅኩ ሙቼ እገኛለሁ ስትል ከባሏና ከልጆቿ ጋር ስትጨቃጨቅ ቆይታ ምግብ ይዤ መጠየቅ አለብኝ ስትልም እምቢ ብላ አካኪ ዘራፍ ብላ ከአቶ መስፍን ጋር ሂዳ ለመጠየቅ ሞክራለች። አቶ መስፍን አብሯን ለመግባት ፈልጎ ነበር። ነገር ግን በፍጹም አንተ መግባት አትችልም፣ እኔ ብቻዬን አናግራታለሁ ስትልም ከባዩሽ ሄዳለች። ባዩሽ ጋር ሄዳ ሰላም ካለቻት በኋላ ምን ልትሰሪ መጣሽ ነበር የባዩሽ ጥያቄ። መቼም ለኸይር እንደማትመጣ ስለምታውቀው ወይዘሮ ሜላት ደግሞ ምግብ ይዤልሽ መጥቻለሁ እና በጎን በኩል መስፍን ያቀብልሻን ስትላት፣ ኧረ እባክሽ ምን የሞኝ ይመስልሻል? ስታስቢው ይሄን ሁሉ ነገር አድርጌሽ አንቺ የምታመጪውን ምግብ የምበላ ይመስልሻል ነበር መልሷ። ወይዘሮ ሜላትም እኔ ምን አደርግሻለሁ ብለሽ ነው እዚህ ቤት እስር ቤት ተቀምጠሽ ምንም ነገር እንድትሆኚ አልፈልግም። እንደውም በሰላም እንድትወጭልኝ ነው የምፈልገው። ምክንያቱም አንቺ ከወጣሽ በኋላ አንቺን መበቀል ስለምፈልግ ትላታለች። ወይዘሮ ባዩሽም አንቺ ነሽ ወይ እኔን የምትበቀዩ? እስከ ዛሬ ድረስ ምንም ያላደረግሽ፣ ካሁን በኋላ ማጭራሹን ምንም አታደርጊኝም። አንቺን እስከ መጨረሻው ድረስ ነው የምፋለሚ ስትል ተመልስላታለች። ወይዘሮ ሜላትም እንግዲህ አንቺ ምንም አታመጭም፣ እስከ ዛሬ ድረስ ስለ አንቺ ማንነት ስለማላቅና በየዋህነት ስጠብቅሽ ስለነበር ነው። አሁን ግን ሁሉንም ነገር በስታንድና በተጠንቀቅ ነው እየተጠባበቅኩሽ ያለሁት። አንቺ ከኔ ሌላ ምንም የምትፈልጊው ነገር የለም። የእርግብ እውነታ ታውቋል። ሀናም ልጅ እንደሆነች ታውቃለች። ካሁን በኋላ ገንዘቤን እስከ ጥግ ድረስ ቀምተሽ ለመውሰድ ነው የምታስቢው። እሱ ደግሞ መቼውንም ቢሆን አይሳካልሽም ስትላት፣ እንደዛ አይደለም፣ እኔ የምፈልገው ገንዘብሽን ብቻ ሳይሆን ሌላ ነገር ነው ብላ ወይዘሮ ሜላትን ክው አድርጋታለች። ምንድን ነው ከገንዘቤ ውጭ የምትፈልጊው ስትላት፣ እኔ መጨረሻዬና አድራሻዬ የሚያቆመው መስፍን ጋ ነው፣ መስፍንን ነው የምፈልገው ስትላት፣ ወይዘሮ ሜላት ባለችበት ድርቅ ብላ ነው የቀረችው። ያላሰበችው ዱብዳ ነው የገጠማት። ሰምታው ወይም ይሆናል ብላ ያላሰበችው ነገር ነው የተከሰተባት። ሰላም ውድ እና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወዳችሁና ፈቅዳችሁ ስለምታበረታቱኝ ስለመጣችሁ ከልብ አመሰግናለሁ። አሁንም ቪዲዮ የሚደርሳችሁ ሁላችሁም ሳከብራችሁ ስወዳችሁ ፕሌስ ላይክ ማድረጋችሁን አትርሱ። አዲስ የሆናችሁ ካላችሁ ደግሞ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ውድ ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለምትተባበሩኝ ፈጣሪ ባያላችሁበት ያክብራችሁ ማለት ነው። እንግዲህ የወይዘሮ ሜላትና የወይዘሮ ባዩሽ ፍልሚያ ካሁን በኋላ ይመስለኛል ትልቅየው የሚሆነው። ማን አሸናፊና ማን ተሸናፊ የሚሆነውንም የምናይበት ይሆናል ማለት ነው። እንግዲህ ወይዘሮ ባዩሽ ከእስር ቤት ወጥታለች። ከእስር ቤትም ስትወጣ እንኳን ሌላው ቀርቶ ፖሊሶቹን ራሱ ምን አባታችሁ ታመጣላችሁ? እኔ እዚሁ እስር ቤት እያለው ምንም ያላደረጋችሁኝ ከእስር ቤት ከወጣው በኋላ ምን አባታችሁ ታመጣላችሁ ስትላቸው ነበር። እነሱም የጊዜ ጉዳይ እንጂ ተመልሰሽ እዚህ ትመጫለሽ፣ እየሳቅሽብኝ መሆኑ ነው እያሏት ነበር። እሷም ልብ ተሰምቷት ነው እንግዲህ ከዛ እስር ቤት የወጣችው። ለጊዜው እነሱም ምንም አይነት ትክክለኛ መረጃ ስላላገኙ እንግዲህ እዛ ቤት ወጥተዋል። እሷም እስከ ዛሬ ድረስ ምንም ካላደረጋችሁኝ ካሁን በኋላ ያለውን መረጃ እኮ ለእያንዳንዷ መረጃ አጠፋታለሁ፣ እናንተ እንድታገኙት አላደርግም ስትልም ፖሊሶቹ ላይ ሳይቀር ዝታባቸዋለች። በነገራችን ላይ አቶ ቃለአብ ባዩሽን ያስወጣት ለራሱ ጥቅምና ለራሱ ጉዳይ ሲል ነው። ምክንያቱም በሷ በኩል የሚጠቀመው ነገር ስላለ ነው ያንን ነገር ያደረገው። በሌላ በኩል አሁን ትልቅ ችግር የሚከሰተው ደግሞ ሌላው ምንድን ነው ካላችሁኝ፣ የአቶ ቃለአብ ልጅ እዝራ እንግዲህ ሀና ጋር ተዋደዋል፣ ፍቅር ውስጥ ገብተዋል። ስለዚህ አቶ ቃለአብ ደግሞ የሀናን ቤተሰቦች አንደኛ ቀንደኛ ጥላት ነው። እነሱን ለማክሰር እና የእነሱ ንብረት እንዲወድም ለማድረግ የሚሰራ ሰው ነው። አላቅም ብቻ ትልቅ ውስብስብ ያለ ነገር ነው የሚከሰተው ብዬ አስባለሁ። በሌላ በኩል እንግዲህ ሀና ሙጭጭ ብላ የእዝራን ፍቅር ተቀብለዋለች። እዝራን 100% ተቀብለዋለች። እንደምታፈቅረው ባትነግረውም ነገር ግን ለሱ ያላት ስሜት በጣም ጥሩና መልካም እንደሆነም ነግረዋለች። እዝራ ግን ከሚገባው በላይ ይወዳታል፣ ያፈቅራታል። በሌላ በኩል ጽናት እንግዲህ ያንን ነገር አይታ አብዳለች። እንግዲህ እንዳያችሁት
ሀኒቾን አንገቷን እንቅ አድርጋ እገልሻለሁ ከሱ ራቂ ብዬሽ አልነበረ ብትላትም ሀናም የዋዛ አይደለችም። ከሩጫ ማንም አያቆመኝም፣ እኔ እወደዋለሁ አፈቅረዋለሁ፣ ምን አባሽ ታመጫለሽ? ስለዚህ አርፈሽ ብትቀመጭ ይሻልሻል። በነገር ከመጣሽ እኔም ካንቺ የባስኩ ነኝ። እኔ በፍቅር ከመጣችሁብኝ እንጂ በነገር የመጣብኝን ማንንም አልፈራም ስትል መልሳላታለች። እንግዲህ እዝራና ሀኒቾ ሲሳሳሙና ፍቅራቸውን ሲገላለጹ አይታ ስለነበረ በጣም አብዳለች ከሚገባው በላይ ማለት ነው። በሌላ በኩል ሰላምዬ ናት። ሰላምዬ እንግዲህ መጀመሪያ ሁለታቸው እንዲግባቡና እንዲቀራረቡ ደፋ ቀና ስትል ነበር። ነገር ግን አሁን ብዙ ደስተኛ አይደለችም። ለሀና የሚያሳየችው ፊት እና ለእዝራ የሚያሳየችው ፊት ያን ያክል ደስተኛ ፊት አይደለም። ለምን እንደተቀየረች ባላቅም ማለት ነው። በሌላ በኩል እንግዲህ ወይዘሮ ሜላት ከመስፍን ጋር እየተጨቃጨቀች ነበረ። ባዩሽ ጋር የሄደችው ባዩሽ ጋር ስትሄድ እሱን አትገባም ብላ ነበር እሷ ገብታ የነበረው። ያም ሆኖ እንግዲህ ወይዘሮ ባዩሽ መስፍንን ነው የምፈልገው ስትላት በንደት ተበሳጭታ ከመኪናው መስፍንን ሳታናግረው እየሮጠች ነበር የገባችው። አቶ መስፍንም ግራ ተጋብቶ እንደሚሉ ምን ሆነሽ ነው የተፈጠረውን ነገር ንገሪኝ ቢላትም እሷ በጣም ተናዳ ስለነበረ ልትነግረው አልፈለገችም። ቤተሰቦች ከምላችሁ በላይ ሜላት ተናዳለች። ኦፍ ነው የወጣችው። መስፍንን እንደምትወደውና መስፍንን እንደምትፈልገው ስትነግራት በጣም ነው የተናደደችው ይመስለኛል። ከመስፍን ጋር ግንኙነት ይኖራታል ብላ አስባለች። ነገር ግን ወይዘሮ ባዩሽ መስፍንን ድሮ ጀምሮ እንደምታፈቅረው ሜላት አታውቅም። ለመስፍንም አሁን እስር ቤት ከገባችን የነገረችው ባዩሽ። ስለዚህ አቶ መስፍን ደግሞ ግራ ተጋብቷል። ምን ሆነሽ ነው? የተፈጠረውን ነገር ለምን አትነግሪኝም? ከባዩሽ ጋር ቆይተሽ ስትመለሽ የነገረችሽ ነገር ምንድን ነው? ምን ነግራሻለች? ሲልም አፋጦ ይጠይቃታል። እሷ ምንም ነገር መናገር አልፈለገችም። ተወኝ፣ አታስጨንቀኝ፣ መናገር አልፈልግም እያለች ብትበሳጭም አቶ መስፍን ድርቅ ብሎ የነገረችሽን ነገር ንገሪኝ ቢላትም በቃ እሺ ከቤት ስንደርስ እነግርሃለሁ፣ ያለበለዛ አሁን መናገር አልፈልግም ትለዋለች። እሱም ወይዘሮ ባዩሽን ተመልሼ እጠይቃታለሁ ብሎ ስለነበረ እቤት ሲሄድ እነግርሃለሁ ስትለው እሺ ብሎ መኪናውን እያበረረ ወደ ቤት ተመልሷል ማለት ነው። ወይዘሮ ሜላት ጉዷን አላወቀችም። እንግዲህ ወይዘሮ ባዩሽ መስፍኔን ትፈልገዋለች። ለነገሩ ፈለገችውም አልፈለገችውም ሲጀመር አቶ መስፍን ከሜላት ውጭ ሌላ ማንንም አይፈልግም። ቢወዳትና ቢያፈቅራት ኑሮ ድሮውን እሷን ያገባ ነበር። ነገር ግን ሞኝነቷ አላቅም እንዴት አድርጋ ወይስ በምን ምክንያት ወደ እሱ እንደምትወስደው ባላቅም እየዛተች ነው። ያው መጨረሻዋ መደምደሚያዋ የሚሆነው መስፍንና መስፍን ነው። በሌላ በኩል እንግዲህ እዝራ አባቱ የወይዘሮ ሜላትን ቤተሰብ እንግዲህ እንደዚህ እያመሰ ነው። እሱ ነው ዋስ ሆኖ ያስወጣት። እንግዲህ እሱ ዋስ ሆኖ አስወጥቷት የወይዘሮ ሜላትን ድርጅት ለማክሰር ነው እየሰራ ያለው። ነገር ግን እዚህ ላይ እዝራ ቢሰማና እዝራ ይህንን ነገር ቢያቅ አስባችሁታል? እዝራ ማለት የሀና አፍቃሪ ነው። የሀና አፍቃሪ ደግሞ ቤተሰቦቿ የእሱ ጠላቶች ናቸው። ስለዚህ በአባትና በልጅ መካከልም ራሱ እኔ እርግጠኛ ሁኜ የምነግራቸው ትልቅ ችግር ይከሰታል። እንግዲህ አይኑ እያየ እዝራ የሀናን ቤተሰቦች ከሳራ ውስጥ ሲያስገባቸው ዝም ይላል ብዬ አላስብም። የእውነትም ሀናን ከልቡ የሚወዳትና የሚያፈቅራት ከሆነ በጭራሽ ዝም ይላል ብዬ አላስብም፣ አይለምም። ሲቀጥል ሀና ይህንን ነገር ካወቀች ደግሞ አቶ ቃላብ ወይም ደግሞ የእዝራ አባት የቤተሰቦቿ ጠላት እንደሆነ ስታውቅ እዝራን ትተወዋለች ብዬ አስባለሁ። ነገር ግን እኔ አሴር ሆነን ለመናገር በጣም ነው ያሳዝነኝ። እንደ አሴርን እንደዚህ ምንም ሳታቅማማ አሴርን መተዋ በጣም ነው ያዘንኩት እኔ በሀና። አሴርና ሀና አንድ ላይ መሆን የነበረባቸው ሁለት ጥንዶች ነበሩ። ነገር ግን አልተሳካም። አሴር እንግዲህ በጣም ነው ያሳዘንከኝ። በድልህ ዘን ምን እናድርገው አሴርዬ፣ ገንዘብ እንደዚህ ነው። ገንዘብ ሰውን ይቀይራል። ገንዘብ ካለ በሰማይ መንገድ አለ ይባላል። ገንዘብ ካለ ሁሉን ነገር ማድረግ ይቻላል የሚባለው እውነት ነው። እንግዲህ ሀና ያው ለአሴር ምንም አይነት ስሜት ባይኖራትም በፊት ነገር ግን እኔ ወድሻለሁ፣ አፈቅርሻለሁ ያልተናገርኩት ብዙ ችግር ውስጥ ስለነበርሽ ነው ባላት እንኳን ልቧ ተሰብራ ትመልሳለች ብዬ ነበር። እሷ እንኳን ልትመለስ እንደውም እዝራን እኔ ካንተ ጋር መሆን እፈልጋለሁ፣ ለአንተ ያለኝ ስሜት በጣም ጥሩ ነው፣ ግን እባክህን አታስጨንቀኝ፣ ነፃ እንደሆነ አድርገኝ ብለዋለች። እዝራም አንቺ ነፃ እንድትሆኝና እኔ ለእኔ ያለሽ ስሜት ወይም
እኔ ላንቺ ያለኝ ስሜት እኩል እንዲሆን የምችለውን ያክል አደርጋለሁ። አንቺ እንድትደሰቺ አንቺ ደስተኛ ሆነሽ ለማየት እና አንቺ ከኔ ጋር እኩል ስሜት እንድኖርሽ የምችለውን ያክል አደርጋለሁ ሲልም እንግዲህ ነግሯታል። ቃልም ተገባብተዋል። እስከምሞት ድረስም አልለይህም፣ እስከምሞት ድረስም አልለይሽም ተባብለው ቃል ተገባብተዋል ማለት ነው። እንግዲህ ይህ ቃላቸው ምናልባትም የአባትየው ነገር በመካከላቸው ገብቶ ችግር ካልፈጠረበት በስተቀር ይቀጥላል ብዬ አስባለሁ። ጽዮን ምን አባቷ ታመጣለች? ጽዮን ምንም አታመጣም። ሲቀጥል አሴርም እንግዲህ ተረስቷል። ካሁን በኋላ አሴር ወደ ሀና ዘንበል ቢልም ሊያገኛት አይችልም። እንግዲህ የእዝራና የሀናን ፍቅር ያጣፍጥላቸው ብለናል። ደስተኛ ባንሆንም ነገር ግን ያው ችግሩ እንዳለ ሆኖ በዛሬው ዕለት ደግሞ ደስ የሚለው ነገር እንግዲህ ወይዘሮ አስቴር መታለች። ወይዘሮ አስቴር ሀና ልጅ እንደሆነች ወይም ደግሞ የሀና ልጅነት ከታወጀ በኋላ መታ ነበር ብቻ ብዙ ጊዜ በጣም ጠፍታ ነበር። በዛሬው ዕለት መታለች። ሀኒቾ ፍቅረኛ እንደያዘች እንግዲህ መቼ እንደምታስተዋውቅ ባናቅም፣ ለማንኛውም ወይዘሮ አስቴር በጣም በወሳኝ ሰዓት ነው የምትመጣው። እንግዲህ ወይዘሮ ሜላት ሁላችንም እንደምናውቀው በጣም ትርምስ ውስጥና በጣም ትልቅዬ ችግር ውስጥ ነው ያለችው። አሁን ያለችበት ጉዳይ በጣም ከባድ እና አስቸጋሪ ነው። እናትየው መምጣቷ በጣም መልካም እና ጥሩ ነው ብዬ ነው የማስበው። ምክንያቱም እሷ ትንሽ ታጽናናታለች። እሷ ትንሽም ቢሆን ካጠገቧ ሁና ማለቴ አይዞሽ ምናምን ነገር ትላታለች። ወይዘሮ ሜላት አሁን ትልቅ ችግር ውስጥ ነው ያለችው። ከአቶ መስፍን ጋርም ችግር ሳትፈጥር አትቀርም ይመስለኛል። አንተና እሷ ምን አይነት ግንኙነት ነበራችሁ? እኔ የማላውቀው ነገር ምን አለ ንገረኝ ልትለው ትችላለች። ነገር ግን አቶ መስፍን ምንም የሚያውቀው ነገር የለም። እሱም የሰማው አሁን ነው። ይህም ሁሉ ውጣ ውረድ የምታደርገውና ይህም ሁሉ ችግር ከዛ ቤተሰብ የፈጠረችው መስፍንን ፈልጋ እንደሆነ እና መስፍንን ቀምታት እንደሆነ ማንም የሚያውቅ የለም። ራሷና ራሷ ብቻ ናት የምታውቀው ወይዘሮ ባዩሽ። ነገር ግን አሁን እንግዲህ ለሜላትም ሆነ ለአቶ መስፍን ነግራቸዋለች። ጦርነቱ ፊት ለፊት ነው የሚሆነው ማለት ነው። ወይዘሮ ባዩሽ ታሸንፋለች ወይ ሌላ ጉዳይ ነው። እርግብን አስገድያታለሁ እያለች ነው። ነገር ግን እርግብን እኔ በበኩሌ ያስገደለቻት አይመስለኝም። ምክንያቱም አቶ ቃለአብ እርግብን እንዳላገኛት ነው ሲያወራ የነበረው። እርግብን አላገኛትም። በኋላ ግን ማለቴ እርግብን አንተ ነህ ወይ የገደልካት? ገለሃት ነው ወይ ምናምን ስትለው የመግደል ምናምን ብሎ ነበር። ከዛም እና ከቤት ሄደው እኮ ሲፈልጉ አጧት ፖሊሶቹ ስትለው የእኔ ሰዎች ናቸው የያዟት፣ የሆነ ቦታ አስቀምጠዋታል ነው ያላት። ግን እርግብን አቶ ቃለአብ ያገኛት አይመስለኝም። እርግብ የት እንዳለች አይታወቅም። አቶ ቃለአብም ወይም የአቶ ቃለአብ ሰዎች አላገኟትም። እርግብ ምናልባትም ወደ ባህር ዳር ሄዳ ሊሆን ይችላል፣ ወይም ደግሞ የሆነ ቦታ ተደብቃ ተቀምጣ ይሆናል እንጂ ወይዘሮ ማለት አቶ ቃለአብ አላስገደላትም ማለት ነው። ምናልባትም አንድ ቀን ወጥታ ወይም ደግሞ ደስ የሚለው ነገር ሜሮን መፈታቷ ነው። ሜሮን ከእስር ቤት ተፈታለች። ስለዚህ ወይዘሮ ባዩሽ እንዳስገደለቻት ነው የምታውቀው። ወይዘሮ ባዩሽ እርግብን እኔ አስገድያታለሁ፣ እኔ እስር ቤት ቁጭ ብዬ አስገድያታለሁ፣ አስወግጃታለሁ ብላ እንግዲህ ለሜሮን ነግራታለች። ሜሮን ደግሞ አንቺ ሲጀመር አረመኔና ጨካኝ ነሽ፣ እንዴት እዚህ ቁጭ ብለሽ እርግብን ልታስገድያቻልሽ እያለችም ስትከራከራን ነበር። ሲቀጥል ሜሮን ከወይዘሮ ሜላት ጋር የምትተዋወቅ አይመስለኝም ነበር። ነገር ግን ወይዘሮ ሜላት እስር ቤት ልጠይቃት ሄዳ ያለ ባዩሽን ሜሮን እና ወይዘሮ ሜላት ተገናኝተው እንደሚተዋወቁ ነው ሲያወሩ የነበረው እና ለምን እዛ እንደታሰረች ወይም ደግሞ የባዩሽ ተባባሪ እንደነበረች ወይም እንደሆነች አስባ ነበር። ነገር ግን እሷ የእሷ ተባባሪ ሳትሆን በሌላ ጉዳይ ተጨቃጭቀው ወይም በእርግብ ጉዳይ ተጣልተው በሽጉጥ ስታስፈራራት እንደተያዘች ነው የነገረቻት። እና ባዩሽና ማለቴ ሜሮንና ወይዘሮ ሜላትም ይተዋወቃሉ ማለት ነው። ውድ ቤተሰቦቼ እንግዲህ ምናልባትም ሜሮን ከወጣች በኋላ ከእስር ቤት እርግብን ፈልጋ ካገኘቻት ወይም ከእርግብ ጋር ከተገናኙ ወይዘሮ ባዩሽ ልታስገድላት እንደምትችልና እንደውም እንዳስገደለቻት ስታወራ እንደነበረ ከነገረቻት እውነታውን እርግብ ለፖሊስ ልታወጣ ትችላለች፣ ወይም እውነታውን ልትናገር ትችላለች ለፖሊስ እውነታውን ከተናገረች እሷ ማለት ደግሞ የወይዘሮ ባዩሽ መጨረሻ ያልቅለታል። ያው ፖሊሶቹም እርግብን ስለሆነ የሚፈልጉት እርግብን ካገኟት ዋናውን ትክክለኛውን መረጃ እርግብ ስለሆነች የያዘችው፣ ስለዚህ
እርግብ ከተገኘች እርግብ ከወጣች እውነታውን ከተናገረች በተለይ ደግሞ እንደምታስገድላት ካወቀች እውነታውን ትናገራለች ብዬ አስባለሁ። እናም ውድ ቤተሰቦች የእናንተስ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን እንድታካፍሉኝ በያላችሁበት ሰላማችሁ ይብዛልኝ። በነገራችን ላይ ቤተሰቦቼ ሳላከብራችሁ፣ ሳላደንቃችሁ፣ ሳላመሰግናችሁ አላልፍም። እግዚአብሔር ያክብርልኝ። አሁንም ለቻናሉ አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ አድርጋችሁ ቤተሰብ ሁኑ ስል በአክብሮት ጠይቃለሁ። ባባይ አመሰግናለሁ።